አርእስተ ዜና እያንዳንዱ በረራ በግሩፕና በአሚር በመለየት ለሁጃጆች የተቀላጠፈ መስተንግዶ እየተሰጠ እንደሚገኝ ተገለጸ። መንግስት የሚወስደው ብድር እየቀነሰ ባንኮች ለግለሰብ የሚያበድሩት ብር እየጨመረ ነው ተብሏል። አሜሪካ የኬሚካል ጦር መሳሪያ ተጠቅማለች በሚል ሱዳን ላይ ማዕቀብ ጥላለች። በሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ተከለከለ። ሳውዲ አረቢያ በኤአይ ቴክኖሎጂ ተወዳዳሪነቷን የሚያጠናክር ኩባንያ ይፋ አድርጋለች። እስራኤል በኢራን የኒውክሌር ጣቢያ ላይ ጥቃት ደረሰች አሜሪካ ኃላፊነቱን እንደምትወስድ ኢራን አስታውቃለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁ የነጃሺ ቲቪ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም አህመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ እያንዳንዱ በረራ በግሩፕና በአሚር በመለየት ለሁጃጆች የተቀላጠፈ መስተንግዶ እየተሰጠ እንደሚገኝ ተገልጿል። የዘንድሮ የሐጅ ጉዞ በሁሉም በኩል ለሁጃጆች የተሳለጠና ምቹ አገልግሎት እንዲያገኙ ለማድረግ ጠቅላይ ምክር ቤቱ የቻለውን ሁሉ ሙከራ ማድረጉን ማስታወቁ ይታወቃል። ከዚህም ውስጥ አንድ ለ45 አደረጃጀት አንዱ ሲሆን ይህም የአሚር አደረጃጀት ሁጃጆች ያለምንም እንግልት ሐጅ እንዲያደርጉ ከፍተኛ ገዛ እንደሚያደርግም ተገልጿል። ከአዲስ አበባ ቦሌ ኤርፖርት የሚነሱት ሁጃጆች እያንዳንዳቸው በግሩፕ በመለየትና ለእያንዳንዱ ግሩፕ 6 አሚር በመመደብ በረራ እንደሚያደርጉ ነጃሺ ቲቪ ያገኘው መረጃም ያመለክታል። ግሩፖቹም የሚለዩበት አንገታቸው ላይ የሚያደርጉት ቀለምና ፓስፖርታቸው ላይ የግሩፑ ቀለም ቁጥር ያለበትን ስቲከር እንደሚለጠፍላቸው ለነጃሺ ቲቪ የደረሰው መረጃም ያመለክታል። የሁጃጆች ዕቃ እንዳይጠፋና ቶሎ እንዲገኝ ለማድረግ በእያንዳንዱ የሁጃጆች ሻንጣ ላይ የግሩፕ መለያ የሚያመላክት ስቲከር እንደሚለጠፍም ተነግሯል። ይህ አይነት አዲስ ዘመናዊ የተቀላጠፈ አሰራር የሁጃጆችን እንግልት ከመቀነስ ባሻገር ንያ አድርገው የሄዱበትን ሐጅ በአግባቡ እንዲወጡም ያደርጋል ተብሏል። ጠቅላይ ምክር ቤቱ አጠቃላይ የአርራህማን እንግዶች ኢባዳቸውን ተረጋግተው እንዲፈጽሙ ለማስቻል ሁጃጆች በአንድ ለ45 የቡድን አደረጃጀት እንዲጣመሩ ማድረጉን መልካም ጅምር መሆኑን ተጠቅሷል። የቡድን አደረጃጀቱ ሁጃጆችን ለማስተናገድ አገልግሎት ለመስጠት ይባክን የነበረውን ጊዜ ከመቀነስ ባለፈ እርስ በርስ እንዲተጋገዙ እንዲረዳዱ አስተዋጽኦ እንደሚያበረክትም ተገልጿል። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማህበር ህገወጥ የሥራ ማዕቀብ አድማ በማድረግ በጤና ዘርፍ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ 45 የጤና ባለሙያዎች የኢትዮጵያ ፌደራል ፖሊስ በቁጥጥር ስር አውሎ ምርመራ ማጣራትም ጀምሯል። እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም እንደ ሽፋን በመጠቀም ህገወጥ የሥራ ማቆም አድማ በማድረግ ሌሎች ስራ እንዲያቆሙ ለአድማ በማነ ሳሳት የታካሚዎችን ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ተብሏል። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላት ነጭ ጋውን በመልበስ ሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያዩ መንገድ ሰላማዊ ህክምና ሂደትን በማደናቀፍ የህመመናን የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የህክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደቱን እንዲስተጓጎል አድርጓል። እንዲሁም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት ከማድረስ ባለፈ ሁከት እንዲፈጠር ሙከራዎችን አድርጓቸዋል ያላቸውን 47 ተጠርጣሪዎች መረጃና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ ያካሄደ እንደሚገኝ የኢትዮጵያ ፌደራል ፖሊስም አስታውቋል። የኢትዮጵያ ፌደራል ፖሊስ የጤና ባለሙያዎች የሙያ ስነ ምግባራቸውና ህግ በማይፈቅድ ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ለማቆም ሌሎች ስራ እንዲያቆሙ ማነሳትና ማስፈራራት የወንጀል ተግባር መሆኑን እየገለጸ ሌሎች ከዚህ ተግባር እንዲቆጠቡ ማሳስቧል። በዚህ አጋጣሚ ህዝባቸውን አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች ፖሊስ አስፈላጊውን ጥበቃ እንደሚያደርግ እያረጋገጠ ከዚህ ውጪ ሁከትና ብጥብጥ ለማስፋፋት በሚንቀሳቀሱ አካላት ላይ ፖሊስ እየወሰደ ያለውን ህጋዊ እርምጃ አጠናክሮ እንደሚቀጥል ማሳውቀዋል። የነጃሺ መረጃችን አሁንም እንደቀጠለ ነው። መንግስት የሚወስደው ብድር እየቀነሰ ባንኮች ለግለሰብ የሚያበድሩት ብር እየጨመረ ነው። መንግስት የሚወስደው ብድር እየቀነሰ ባንኮች ለግለሰብ የሚያበድሩት ብር እየጨመረ መሆኑን የኢትዮጵያ ኢኮኖሚክስ ማህበር አስታውቋል። የኢትዮጵያ ኢኮኖሚክስ ማህበር ባለፉት ዓመታት ስላለው የሀገሪቱ ኢኮኖሚ እንቅስቃሴ የስራውን ጥናት ይፋ አድርጓል። የማህበሩ የፓርትነርሺፕ የኮሚሽን ዳይሬክተር ዶክተር አቡሌ መሐሪ ጥናቱን ባቀረቡበት ወቅት የሀገሪቱ ፋይናንሻል ሴክተር እያደገ ነው ብሏል። ለአውሮፓውያን አቆጣጠር
ከ2020 በኋላ መንግስት የሚወስደው ብድር እየቀነሰ መሆኑን ጥናቱን አጣቅሶ የገለጸው ዳይሬክተሩ በአንጻሩ ባንኮች ለግለሰብ የሚያበድሩት ብር ጨምሯልም ብሏል። እንደ አውሮፓውያን አቆጣጠር ከ2019 ጀምሮ የሀገሪቱ አጠቃላይ ጂዲፒ እድገት ቢያሳይም የነፍስ ወከፍ ገቢ መቀነሱን ተነግሯል። ለዚህም የኑሮ ውድነትና የብር ምንዛሬ ዋጋ መቀነስ አይነተኛ ምክንያት መሆኑን ተጠቅሷል። በተመሳሳይ የግብርናው ዘርፍ ለኢኮኖሚ የሚያበረክተው ድርሻ እየቀነሰ መጥቷል ያሉት ዶክተር አቡሌ ይህም የሆነው የአገልግሎቱ ዘርፍ የበላይነት እያደገ በመምጣት ነው ሲሉ ማስረድተዋል። መንግስት በ2030 ግብርና ለኢኮኖሚ የሚያበረክተውን አስተዋጽኦ 22 በመቶ እንዲሆን ያቀደ ሲሆን አሁን 32 በመቶ ላይ ይገኛል ብሏል። ለዚህም እንደማሳያ በሁለት አስርት ዓመታት ከተመዘገበው አጠቃላይ ብድር የግብርና ዘርፍ ያገኘው 7.8 በመቶ ብቻ መሆኑን ጠቅሷል። የኢንዱስትሪ ዘርፍ አፈጻጸም በተመለከተ ዘርፉ ለእድገት ለስራ ስምሪት ጠንካራ እምቅ አቅም ያለው ቢሆንም ያላዳበረ መሆኑን አመላክቷል። ዘርፉ ለአውሮፓውያን አቆጣጠር በ2023 ለጠቅላላ የሀገር ውስጥ ምርት 4.48 በመቶ ብቻ ያበረከተ ሲሆን በ2023 ደግሞ 6.47 በመቶ የሰው ኃይልም ቀጥሯል። ይህም ካለው ሰው የቅጥር አቅም አንጻር ውስንነት የሚያሳይ መሆኑን ጠቅሷል። የውጭ ንግድ ዘርፍ በተመለከተ ከ2008 ጀምሮ ኤክስፖርት የሚደረገው ምርት እየጨመረ ቢሆንም ኢምፖርት የሚደረገው ምርት በዛው ልክ መጨመሩን ጥናቱ አመላክቷል። ወደ ውጪ መረጃችን ስናመራ አሜሪካ የኬሚካል ጦር መሳሪያ ትጠቀማለች በሚል ሱዳን ላይ ማዕቀብ ልትጥል ነው። ሱዳን በእርስ በርስ ጦርነት ወቅት የኬሚካል ጦር መሳሪያ ትጠቀማለች በሚል ማዕቀብ እንደሚጣልባት የአሜሪካ ውጪ ጉዳይ ሚኒስትር አስታውቋል። የሱዳን መንግስት ባለፈው ዓመት የኬሚካል ጦር መሳሪያ መጠቀሙን የዩናይትድ ስቴትስ አረጋገጡ ያለች ሲሆን ጉዳዩ ለኮንግረስ መቅረቡም ተገልጿል። የውጪ ጉዳይ ሚኒስትር እንዳለው ማዕቀቦቹ በአሜሪካ ወደ ውጪ የሚላኩ ምርቶች ላይ የሚጣሉ ገደቦች የብድር መከላከልን ያካትታል። የሱዳን መንግስት እስካሁን በጉዳዩ ላይ ምላሽ አለመስጠቱን ተገልጿል። የኒውዮርክ ታይምስ ጋዜጣ እንዳስታወቀው ጦርነቱ ከተጀመረ ጊዜ አንስቶ የሱዳን ጦር የኬሚካል ጦር መሳሪያ ቢያንስ 2 ጊዜ በፈጣን ድጋፍ ሰጪ ኃይሎች ላይ ተጠቅማለች። ባለስልጣናቱ እንደተናገሩትም የውጪ ጉዳይ ሚኒስትር ቃል አቀባይ ታይም ብሩስ ባወጡት መግለጫ ዩናይትድ ስቴትስ የሱዳን መንግስት ማንኛውም የኬሚካል ጦር መሳሪያ መጠቀም እንዲያቆም በኬሚካል ጦር መሳሪያ ስምምነት ስር ያሉ ግዴታዎችን እንዲያከብር ትጠይቃለች ብሏል። የዩናይትድ ስቴትስ የኬሚካል ጦር መሳሪያ ስርጭት ውስጥ ለተሳተፉ ሰዎች ተጠያቂ ለማድረግ ቁርጠኛ ናት ሲሉ ማክለዋል። አሜሪካ ከ1991 የኬሚካል ጦር መሳሪያ ተጠቅመዋል የተባሉ ሀገሮች ላይ ማዕቀብ የሚጥል ህግ ያወጣች ሲሆን ሱዳን ዓለም አቀፍ የኬሚካል ጦር መሳሪያ ስምምነትም ፈርማለች። እስራኤል በንጹሃን ፍልስጤማውያን ላይ የምታደርሰውን የግፍ ተግባር ቀጥላበታለች። በዚህም በዛሬው ዕለት ባደረሰችው የቦምብ ጥቃት በርካታ ፍልስጤማውያንም ተገድለዋል ተብሏል። ይህም የእስራኤል የጭካኔ ተግባር እንድታቆም የዓለም ጤና ድርጅት ዋና ጸሐፊ ጀምሮ በርካታ ሀገራት እያሳሰቡ ይገኛሉ። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅቷለች። እስራኤል በንጹሃን ፍልስጤማውያን ላይ የምታደርሰውን ጭካኔ የተሞላው ተግባር ዛሬም ቀጥላበት ትገኛለች። በዚህም እስራኤል ፍልስጤማውያንን በረሃብ መጨረሷ ሳያንስ በቦምብ ድብደባ በርካቶችን እየገደለችም ትገኛለች። በዛሬው ዕለትም በእስራኤል በጋዛ ህንጻ ላይ ባደረሰችው ጥቃት በርካታ ፍልስጤማውያን ሰዎች ተገድለዋል። በሰሜን ጋዛ ጃቢሊያን አልባላድ አካባቢ በሚገኘው መኖሪያ ቤት ኢላማ በማድረግና ሙሉ በሙሉ በማውደም የእስራኤል የአየር ጥቃት ከፈጸመች በኋላ ከ50 በላይ ፍልስጤማውያን ተገድለዋል ሲል የጋዛ ሲቪል መከላከያ በዛሬው ዕለት አስታውቋል። የሲቪል መከላከያ ሰራተኞች ሁኔታውን አሰቃቂ እልቂት ሲሉ የገለጹ ሲሆን የአራት ተጎጂዎችን አስከሬን ማግኘታቸውንና ሌሎች 6 ሰዎችን ከፍርስራሹ ማዳን መቻላቸውንም ተናግረዋል። ሆኖም ከ50 በላይ ሰዎች አሁንም በአራት ፎቅ ፍርስራሾች ውስጥ ተይዘው ይገኛሉ ብለዋል። በከባድ ማሽነሪዎች እጦት የማዳን ስራ ሙሉ በሙሉ ቆሟል። በፍርስራሹ የተቀበሩ ሰዎች እጣ ፋንታ ምን እንደሚሆን መገመት ያስቸግራል ሲሉ የሲቪል መከላከያዎቹ አስታውቀዋል። በእስራኤል ቦምብ ጥቃት ከሚሞቱት ፍልስጤማውያን በተጨማሪ ምግብና መድኃኒት ባለማግኘታቸው ሳቢያ በርካታ ፍልስጤማውያን እየሞቱም ይገኛሉ። በዚህም በትናንትናው ዕለት በጋዛ ውስጥ 29 ሰዎች ከረሃብ ጋር በተያያዘ ህይወታቸው ማለፉን የፍልስጤም የጤና ጥበቃ ሚኒስቴር አስታውቋል። ሁኔታዎቹ በዚህ ከቀጠሉ ምናልባትም የተባበሩት መንግስታት ድርጅት የእርዳታ ኃላፊ 14000 ጨቅላ ህጻናት በምግብ እጥረት ሳቢያ ሊሞቱ ይችላሉ የሚል ግምታቸው እውነት ሊሆን እንደሚችል ስጋትን እየፈጠረም ይገኛል። የእስራኤል ረጅም ሳምንታት ከቆየው የእርዳታ ክልከላ በኋላ እርዳታ እንዲገባ ብትፈቅድም አሁንም ድረስ በቂ እርዳታ እንዳልተዳረሰና የሚገባውም የእርዳታ ዱቄት ለዳቦ ቤቶች ብቻ እንዲሰጥ እየተደረገ እንደሚገኝም ተነግሯል። የተባበሩት መንግስታት የዓለም ምግብ ፕሮግራም እንዳስታወቀው በትናንትናው ዕለት ከሰዓት በኋላ በጋዛ ውስጥ ጥቂት የዳቦ መጋገሪያዎች በአንድ ሌሊት የተወሰነ አቅርቦት ካገኙ በኋላ እንደገና ዳቦ እየተጋገረ ይገኛልም ብለዋል።
ነገር ግን አቅርቦቱ በሚፈለገው ደረጃ እየቀረበ አለመሆኑንም አክሎ ገልጿል። የእስራኤል ፍጹም ጭካኔ የተሞላበትን ተግባር በርካታ የዓለም መንግስታትና ተቋማት እየተቃወሙት ይገኛሉ። በዚህም የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ገብረየሱስ የጤና ድርጅት ዓመታዊ ጉባኤ ላይ እስራኤል የጭካኔ በትሯን ከፍልስጤማውያን ላይ እንድታነሳ እንባ በቀላቀለው ተማጽኖ ተናግረዋል። ይህም የእስራኤል ተግባር ለእስራኤል ምንም ጥቅም አያስገኛትም፣ እንዲያውም ውድቀትንና ጥላቻን ነው የምታተርፈው ሲሉም ተደምጠዋል። ዶክተር ቴድሮስ አድሃኖም በአሁኑ ጊዜ በጋዛ ውስጥ ያሉ ሰዎች ምን እንደሚሰማቸው ይሰማኛል፣ በአይነ ህሊናዬ ማየት ይችላለሁ፣ የሲቃ ድምጻቸውንም እሰማዋለሁ። ይህ እጅግ አስከፊ ግፍ መቆም አለበት ሲሉ በጤና ድርጅት ዓመታዊ ጉባኤ ላይ ተደምጠዋል። የዓለም የጤና ድርጅት የድንገተኛ አደጋ ዳይሬክተር ማይክል ራያን በበኩላቸው በጋዛ 2.1 ሚሊዮን ሰዎች በሞት አደጋ ላይ መሆናቸውን ተናግረዋል። ረሃቡ መቆም አለበት፣ ሁሉም ታጋቾች መለቀቅ አለባቸው፣ እንዲሁም ሁሉም አስፈላጊ የጤና ስርዓት ወደ ነበረበት መመለስ አለበት ሲሉ በጥብቅ አሳስበዋል። መረጃው የአልጀዚራ አናዶሉና አረብ ኒውስ ነው። ተመልሰናል። እስራኤል በኢራን የኒውክሌር ጣቢያ ላይ ጥቃት ካደረሰች አሜሪካ ኃላፊነቱን እንደምትወስድ ኢራን አስታውቃለች። ኢራን ይህንን ማስጠንቀቂያ የሰጠችው ሲአይኤ በቅርቡ እስራኤል በኢራን ኒውክሌር ጣቢያዎች ላይ ጥቃት ልታደርስ ትችላለች ብሎ ባሰራጨው ዘገባ ነው። ዝርዝር ዘገባውን ሙስጠፋ መሐመድ ያቀርብልናል። ሲኤንኤን በቅርቡ እስራኤል በኢራን የኒውክሌር ጣቢያዎች ላይ ጥቃት ልታደርስ ትችላለች ብሎ ባሰራጨው ዘገባ ከወደ ኢራን ለአጸፋ ምላሽ ይሆን ዘንድ ከፍተኛ ዝግጅት እየተደረገ እንደሚገኝ ከኢራን የሚወጡ ዘገባዎች ያመላክታሉ። እስራኤል በኒውክሌር ጣቢያዎች ላይ ጥቃት ለማድረስ ከሞከረች አጸፋው የከፋ እንዲሆንም ተነግሯል። እስራኤል የቅርብ አጋርና ወዳጅ የሆነችው አሜሪካ ከኢራን ጋር በኒውክሌር መርሃ ግብር ዙሪያ ለአምስተኛ ጊዜ ለመወያየት በሮም ቀጠሮ መያዛቸው ይታወሳል። አሜሪካ ኢራን የምታበለጽገው የኒውክሌር መርሃ ግብር ጅምላ ጨራሽ ቦምቦችን ለመስራት እየተጠቀመችበት ነው በማለት ተደጋጋሚ ክስ ታቀርባለች። ኢራን በበኩሏ የማበለጽገው የኒውክሌር መርሃ ግብር ሰላማዊና ለኃይል አቅርቦት የሚውል እንጂ ሌላ ዓላማ የለውም በማለት አሜሪካን ክስ ውድቅ አድርጋለች። በዩናይትድ ስቴትስ የተገኘው አዲስ መረጃ እስራኤል የኢራንን የኒውክሌር ጣቢያዎችን ለመምታት በዝግጅት ላይ መሆኗን ሲኤንኤን ጉዳዩን ከሚያውቁ በርካታ የአሜሪካ ባለስልጣናትን ጠቅሶ በቅርቡ መዘገቡን ተከትሎ ኢራን ለሚደርስባት ትንኮሳ የአጸፋ እርምጃ ለመውሰድ መዘጋጀቷን ገልጻለች። ሲኤንኤን ባለስልጣኖችን ጠቅሶ እንደዘገበው የእስራኤል መሪዎች ጥቃት ለመፈጸም የመጨረሻ ውሳኔ ማድረጋቸው ግልጽ አይደለም ብሏል። እንዲህ አይነቱ የውጥረት መባባስ የኢራንን የነዳጅ አቅርቦትን አደጋ ላይ የሚጥል ይሆናል በሚል ስጋት መደቀኑ ታውቋል። ኢራን በፔትሮሊየም ላኪ ሀገሮች ድርጅት ውስጥ በሶስተኛ ደረጃ ላይ የምትገኝ ሲሆን እስራኤል ጥቃት ከሀገሪቷ የሚወጡትን የነዳጅ ፍሰት ሊረብሽ ይችላል ተብሏል። በተጨማሪም ኢራን በባህረ ሰላጤው በሆርሙዝ ማለፊያ በኩል የሚተላለፈውን የነዳጅ ጫኝ በመዝጋት አጸፋውን ልትመልስ ትችላለች የሚል ስጋት አሳድሯል። በዚህም ሳውዲ አረቢያ፣ ኩዌት፣ ኢራቅና የተባበሩት አረብ ኤሚሬቶች ድፍድፍ ዘይት ነዳጅ ወደ ውጭ መላክ እንዳይችሉ ያደርጋል እየተባለ ነው። ታዲያ ይህ በእስራኤልና ኢራን መካከል በዛቻ የተጀመረው የሁለቱ ሀገራት ፍጥጫ መልኩን ቀይሮ እልቂት ወደ ማድረስ እንዳይሸጋገር ስጋት መደቀኑ አልቀርም። ኢራን ዜጎቿንና የኒውክሌር ተቋሞቿን ከማንኛውም ጥቃት ለመጠበቅና አስፈላጊውን የበቀል እርምጃ ለመውሰድ ዝግጁ መሆኗን አስታውቃለች። የእስራኤል መንግስት የኢራን ኒውክሌር ማበልጸጊያን ጥቃት ለማድረስ እየሰነዘረች ላለው የቃላት ዛቻ የሚመለከታቸው ተቋማት አፋጣኝ እርምጃ እንዲወስዱ የኢራን የውጭ ጉዳይ ሚኒስትር አባስ አራግጂ ጥሪ አቅርበዋል። የውጭ ጉዳይ ሚኒስትሩ ለተባበሩት መንግስታት ድርጅት ዋና ጸሐፊ ለአንቶኒዮ ጉተሬዝ፣ ለተባበሩት መንግስታት የጸጥታው ምክር ቤት ፕሬዝዳንትና ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር በደብዳቤ እንዳሳወቁ ተስኒም የዜና ወኪል ዘግበዋል። ይህ በእንዲህ እንዳለ የእስላማዊ አብዮት ዘብ ቃል አቀባይ ጀነራል አሊ ሙሐመድ ናይኒ የትኛውንም የእስራኤል ጥቃት ተከትሎ ከኢራን ታይቶ የማይታወቅ የአጸፋ ምላሽ እንደሚኖር አስጠንቅቀዋል። ጀነራሉ በሰጡት መግለጫ ኢራን ላይ ጥቃት ከደረሰ በየትኛውም የእስራኤል አካባቢ ከባድ ምላሽ እንደሚሰጥ ተናግረዋል። መረጃው የተስኒም ዜና ወኪልና የአልጀዚራ ነው።
ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ተከለከለ። የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ያገደ ሲሆን ይህም ከአሜሪካ አንጋፋ ዩኒቨርሲቲዎች ጋር ያለውን አለመግባባት አባብሶታል። የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ሴክተር በኤክስ ገጻቸው ላይ እንዳሳፈሩት አስተዳደሩ ሃርቫርድ ተማሪዎችና ስደተኛ ያልሆኑ ተማሪዎችን በመቀበል የሚያስችለውን እድል ህግ ማክበር ባለመቻሉ ምክንያት እንደሆነም ተገልጿል። ይህ በመላው ሀገሪቱ ለሚገኙ ሁሉ ዩኒቨርሲቲዎችና የትምህርት ተቋማት እንደማስጠንቀቂያ ይሁናቸው ሲል በማህበራዊ ሚዲያ ገጻቸው ላይ ለጥፈዋል። ሃርቫርድ ውሳኔው ህገወጥ ሲልም በመግለጫው ግዞታል። ከ140 በላይ ሀገራት የተውጣጡና ዩኒቨርሲቲውንና ይችን ሀገር በማይተመን መልኩ የሚያበለጽጉ ዓለም አቀፍ ተማሪዎችና ምሁራኖችን ለማስተናገድ ሙሉ በሙሉ ቁርጠኞች ነን ሲል ዩኒቨርሲቲው በመግለጫው ላይ ምላሽ ሰጥቷል። የነጃሺ መረጃችን አሁንም እንደቀጠለ ነው። ሳውዲ አረቢያ በኤአይ ቴክኖሎጂ ተወዳዳሪነቷን የሚያጠነክር ኩባንያ ይፋ አደረገች። የሳውዲ አረቢያ አልጋውራሽ መሐመድ ቢን ሰልማን ሁማን የተሰኘ ኩባንያ ይፋ አድርጓል። ኩባንያው የኤአይ ቴክኖሎጂ ውጤቶችን ማበልጸጊያና ማስተዳደር በዋነኝነት እንደሚሰራ ሮይተርስ አስነብቧል። በልዑል አልጋውራሽ የሚመራው ኩባንያው የአረበኛ ቋንቋ ሞዴሎችን ማበልጸግን ጨምሮ የኤአይ ሞዴሎችንና መተግበሪያዎችን ያበለጽጋል ተብሏል። ከዚህ ባሻገር ክላውድ ኮምፒውተርና ኤአይን ለልማት የሚያግዙ ዳታ ሴንተሮችና መሰረተ ልማቶችን እንደሚገነባም ተገልጿል። መንግስት የገንዘብ ድጋፍ በሚያደርግለት ኩባንያው በዘርፉ ቴክኖሎጂ ሳውዲ አረቢያ ቀዳሚ ለማድረግ እንደሚያገዝም ተጠቅመዋል። በዚህም ሀገሪቱ በነዳጅ ምርት ላይ የተመሰረተ ኢኮኖሚ ለማሰባጠር የምታደርገው ጥረት ይደግፈዋል ነው የተባለው። ቤልጂማዊ ወጣት የሐጅ ጉዞ ለማድረግ 4500 ኪሎ ሜትር በሳይክል ተጓዘ። የ26 ዓመቱ ቤልጂማዊ ወጣት አነስ አራዚክ በረመዳን ወር መግቢያ ላይ የሐጅ ጉዞን በብስክሌት የጀመረው በዚህም ረጅም ጉዞ መዳረሻውን ወዳደረገው ሳውዲ አረቢያ እስኪደርስ ድረስ ኦስትሪያን፣ ጀርመንን፣ ጣሊያንን፣ ቦስኒያንና ሄርዞጎቪናን ጨምሮ 13 ሀገራትን በብስክሌት ተጉዟል። አስቸጋሪ ቦታዎችን በማቋረጥና አንዳንድ ጊዜ መጥፎ የአየር ሁኔታዎች አጋጥሞትም ተጋፍጧል። 3 ወራት በፈጀው የብስክሌት ጉዞ 13 ሀገራትን አልፎ 4500 ኪሎ ሜትር ተጉዞ የእድሜ ልክ ህልሙን ወደ ሆነው መካ እደርሳለሁ ብሎ ማሰብ ከብዶት እንደነበር ለሳውዲ ቴሌቪዥን ጣቢያ ተናግሯል። ራስኪ ይህንን ረጅም ጉዞ ለመጓዝ በመንገዱ ላይ የሚያገኛቸው ሰዎች አበረታቱት እንደነበርና ወደ ህልሙ ቦታ መካ እየደረሰ እንደሆነ ሲሰማው ይበልጥ ብርታት እንደሆነም ተናግሯል። ከእስልምና አምስቱ ማዕዘናት አንዱ የሆነው የሐጅ ጉዞ ሁሉም በአካልና በገንዘብ አቅም ያለው ሙስሊሞች በህይወት ዘመናቸው ቢያንስ አንድ ጊዜ ሐጅ ማድረግ እንዳለባቸው ይታወቃል። በመጨረሻም ወደ ቴክኖሎጂ መሰናዷችን እናልፋለን። የኤሮስፔስ ቴክኖሎጂ የተመለከተ ዝርዝር መረጃ ሀያት ከማል ታደርሰናለች። ከንግድ በረራዎች እስከ ጠፈር ምርምር ከጂፒኤስ ቴክኖሎጂ እስከ ሕክምናና የግብርና ስራ እድገት የኤሮስፔስ ቴክኖሎጂ ፕላኔታችንንና አጽናፈ ዓለም ወይም ዩኒቨርስን የምናስብበት መንገድን ቀይሯል። የኤሮስፔስ ቴክኖሎጂ በጎርጎሮሳውያኑ በ20ኛው ክፍለ ዘመን መጀመሪያ በ1903 ብቅ ያለ ሲሆን በዓለማችን የተካሄዱትን የአንደኛውና የሁለተኛው ዓለም ጦርነቶች ተከትሎ ኢንዱስትሪው በተለይም ወታደራዊ ዘርፉ የበለጠ እድገት አሳይቷል። ሞቃት አየር ፊኛዎችን በማብረር የተጀመረው የኤሮስፔስ ኢንዱስትሪ በአሁኑ ወቅት ጥቅም ላይ እስከሚውሉት እጅግ ፈጣንና ዘመናዊ አውሮፕላኖችና የጠፈር መንኮራኩሮች ድረስ ረጅም ርቀት ተጉዟል። ጊዜው እየገፋ ሲሄድ ደግሞ እየተሻሻለና በህብረተሰቡ ላይ ያለው ተጽዕኖም እየጨመረ መጥቷል። ኤሮስፔስ ቴክኖሎጂ አውሮፕላኖችንና የጠፈር መንኮራኩሮችን ለመንደፍ ለመገጣጠምና ለማምረት ጥቅም ላይ የሚውል ቴክኖሎጂ ነው። ይህም የተለያዩ የአውሮፕላንና የጠፈር ምርቶችን ማለትም የመንገደኞችና ወታደራዊ አውሮፕላኖችን፣ ሄሊኮፕተሮችን፣ የጠፈር መንኮራኩሮችን፣ ሳተላይቶችንና ሌሎች ከህዋ ጋር የተገናኙ ቁሳቁሶችን ማምረትን ያጠቃልላል። ከዚህ አንጻር ኤሮስፔስ በአብዛኛው ያደጉ ሀገራት ቴክኖሎጂ ተደርጎም ይታያል። ለመሆኑ የኤሮስፔስ ቴክኖሎጂ እንደ ኢትዮጵያ ላሉ የኢኮኖሚ አቅማቸው ዝቅተኛ ለሆኑ ሀገራት ምን ያህል አስፈላጊ ነው? የኢትዮጵያ ኤሮ ክለብ መስራችና ብሪታንያ ውስጥ ለሚታተመው አፍሪካን ኤሮስፔስና ዎል ስትሪት ለመሳሰሉ ጋዜጦች የሚጽፈው ዮናታን መንክር አስፈላጊ ሳይሆን የህልውና ጉዳይ ነው ይላል። ኤሮስፔስ ቴክኖሎጂ ለአፍሪካ የህልውና ጉዳይ ነው ብዬ ነው የምከራከረው። ከግብርናም ከሌሎችም ከየትኛው ዘርፍ የአቪዬሽንና የኤሮስፔስ ቴክኖሎጂ የበለጠ ጠቃሚ ነው፣ አስፈላጊ ነው በሚል ደረጃ ሳይሆን የህልውና ጉዳይ ነው ብዬ እከራከራለሁ። ምክንያቱም ኤሮስፔስ ኢንዱስትሪ በውስጡ ከሚይዛቸው በተለይ የሳተላይት ቴክኖሎጂ የመከላከያ እንዲሁም ኮኔክቲቪቲ በአየር ትራንስፖርት በኩል አውሮፕላኖችን በማብረት ጉልህ ስፍራ አለው ካለ በኋላ ነገር ግን እንኳን ኤሮስፔስ አቪዬሽን ኢንዱስትሪም አፍሪካ 2% ብቻ
ድርሻ እንዳላት ተናግሯል። ከዚህ አንጻር አህጉሪቱ በዚህ ዘርፍ ውስጥ የለችም ማለት ይቻላል በማለት ገልጿል። ዮናታን አያይዞም ኤሮስፔስ ቴክኖሎጂ ስንል የቴሌኮሙኒኬሽን ለግብርናም ለጤናም በአጠቃላይ ለድገት የሚያስፈልጉ ነገሮች በሙሉ የሳተላይት ቴክኖሎጂ በጣም ከፍተኛ የሆነ ገዛለው በማለት የኤሮስፔስ ቴክኖሎጂ አስፈላጊነትን አብራርቷል። የሰው ልጆች በምድር ከባቢ አየርና በህዋ ለሚያደርጉት ጉዞና ምርምር ኤሮስፔስ ከፍተኛ የቴክኖሎጂ እድገት ነው። ቴክኖሎጂው ለብዙ አስርተ ዓመታት ወሳኝ ኢንዱስትሪ ሆኖ የዘለቀ ሲሆን ተጽዕኖ በሰው ልጆች ዘመናዊ አኗኗርና የዕለት ተዕለት ህይወት ውስጥ ትልቅ ድርሻም አለው። የኤሮስፔስ ቴክኖሎጂ ከንግድ በረራዎች እስከ ጠፈር ምርምር፣ ከጂፒኤስ ቴክኖሎጂ እስከ ህክምና እድገት፣ ከእርሻ እስከ ሳተላይት ግንኙነትና የጠፈር ምርምር በአጠቃላይ የምንኖርባትን ፕላኔት መሬትንና ከዚያ ባሻገር ያለውን አጽናፈ ዓለምን ወይም ዩኒቨርስን የምንቃኝበትን መንገድ ቀይሯል። ዓለም በቴክኖሎጂ ያደገችና እየተሻሻለች በመምጣቷ ደግሞ በተለያዩ ዘርፎች የኤሮስፔስ አስፈላጊነት እየጨመረ መጥቷል። የኤሮስፔስን የሳተላይት ቴክኖሎጂ መስክ ስንመለከት እንደ አየር ሁኔታ ትንበያ፣ የርቀት ዳሰሳ፣ የሳተላይት ዳሰሳ ስርዓት፣ የሳተላይት ቴሌቪዥንና አንዳንድ የረጅም ርቀት የመገናኛ ዘዴዎች አጠቃቀም ያሉ የዕለት ተዕለት አገልግሎቶችም በጠፈር መሰረት ላይ ጥገኛ ናቸው። የስነ ፈለግና የከርሰ ምድር ጥናት ሳይንሶችም ከሳተላይት ቴክኖሎጂ ጋር የተሳሰሩ ናቸው። ያም ሆኖ እንደ ኢትዮጵያ ያሉ የአፍሪካ ሀገራት በዘርፉ ወደ ኋላ በመቅረታቸው ተጠቃሚ አለመሆናቸውን የአቪዬሽን ባለሙያዎች ያስረዳሉ። ዛሬ አፍሪካ በከርሰ ምድርም ይሁን በመሬት ላይ ያላትን ሀብቶች በራሷ አቅም የመለየትና የማጎልበት አቅም የላትም። ሁልጊዜም ከአህጉሪቱ ውጪ በሆኑ ሀገራት እርዳታና ድጋፍ ተንጠልጥላ ነው ምን አለኝ የሚለውን ነገር የምታየው። ይህ በጣም አሳዛኝ ሁኔታ ነው በማለት ከገለጸ በኋላ የአህጉሪቱ ህዝብ የሚጠቀምበት ስልክና በይነመረብ ቢሆን ኪራዩ የሚገኘው ከአፍሪካ ውጪ በሆኑ ሀገራት ተቋማት መሆኑን ጠቅሷል። እንደ ሀገር እንደ አህጉር ሚስጥር የሚባል ነገር የለም ብሏል። ይህም ከሀገራት ሉዓላዊነት ጋር እንደሚያያዝም ገልጿል። ከወጪ አንጻርም ለኪራይ የሚከፈለው ገንዘብ ቀላል አለመሆኑንም አስረድቷል። ይህ ወጪም በተዘዋዋሪ መንገድ በዜጎች ላይ የሚጫን ነው ይላል። የቴክኖሎጂ በብዙ የዕለት ተዕለት የህይወት ገጽታዎች ውስጥ በጣም የተዋሃደ ቢሆንም ብዙውን ጊዜ ለተራው ተጠቃሚ የሚታይ እንዳልሆነም ተናግሯል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም አህመድ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።